ከዓይናችሁ እንባው የሚፈስ የሐዘንን ድምጽ የምታወጡ በሐዘን ልባችሁ የተሰበራችሁ ሰዎች እንደዚህ ይላል እግዚአብሔር አምላክ ድምጽሽን ከለቅሶ ዓይንሽንም ከእንባ ከልኪ። ተስፋ እንደሌላቸው ልጆች ደግሞ አልተዋችሁም እንዳለ አባት ወላጅ እንደሌላቸው ልጆች አልተዋችሁም እንዳለ ጌታ ኢየሱስ ክርስቶስ ፍጻሜ የሚባል ዴስቲኒ ያለን ይህም ዴስቲኒያችን ይህም ፍጻሜያችን ደግሞ ከክርስቶስ ጋር የዘላለምን ሕይወት ማግኘት ነው። ተስፋ በሌለበት ሁኔታ ውስጥ ፍርስራሽ በሆነበት ሁኔታ ውስጥ አሜን የሚያስብል በሌለበት ሁኔታ ውስጥ ስለ ነገ ሲታሰብ አቅም በሚያሳጣ ሁኔታ ውስጥ ተስፋ አለ ብሎ መናገርና ስለ ተስፋ መስበክ በጣም ከባድ ነው ማለት ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ስንመለከት አንዳንድ የእግዚአብሔር ባሪያዎች ተስፋ የቆረጡበት አቅም ያጡበት ኢነርጂ ያጡበት ብርታት ያጡበት ስለ ነገ ሲያስቡ አለመሄድን አስበው እግዚአብሔር ከዛሬ በኋላ ወይም ደግሞ ከዛሬ ጀምሮ ብለው በሚያስቡት የህይወታቸው ምዕራፍ ውስጥ የህይወታቸው ቀጣይነት እንዲያበቃ የተመኙበት ሰዎች እንዳሉ እንመለከታለን ማለት ነው። ምክንያቱም ከገጠማቸው ከባድ ሁኔታ የተነሳ ከገጠማቸው ቻሌንጅ የተነሳ ከገጠማቸው መከራ የተነሳ ከገጠማቸው ከበባ የተነሳ የህይወትን መንገድ ወይም ደግሞ የአገልግሎትን መንገድ ወይም ደግሞ የህይወትን ሩጫቸውን ለማቆም ከእግዚአብሔር ዘንድ እንዲፈቀድላቸው ሲጠይቁ እንመለከታለን ማለት ነው። ምናልባት ይህንን ፕሮግራም የምትከታተሉ ወገኖቼ ስለማቆም እያሰባችሁ ስለመሞት እያሰባችሁ ከዚህ በኋላ ባልቀጥል ከዚህ በኋላ በሚል የህይወት ብርዶች ውስጥ እየተመላለሳችሁ ሊሆን ይችላል ማለት ነው። ምናልባት ከባድ የህይወት ምዕራፍ ሲገጥመን እግዚአብሔር የተናገረን ነገር እንዳልተፈጸመ ሲሰማን ምናልባትም ደግሞ እግዚአብሔር በህይወታችን የተናገረውም ወደ መሆን ሲመጣ ነገሮች እንዳሰብነው እንዳቀድነው እንዳለምነው ሳይሆኑ ሲቀሩ ነገሮችን ባሰብነው ልክ ማስኬድ ሲያቅተን ተስፋ እንቆርጣለን ማለት ነው። አንዳንድ ጊዜ ተስፋ የቆረጠ ሰው ኢነርጂ የለውም። ተስፋ የቆረጠ ሰው ብርታት የለውም። ተስፋ የቆረጠ ሰው ለመውረስም ለመያዝም ለመጨበጥም ብርታት ወይም ደግሞ ወኔ የለውም ማለት ነው። እና ተስፋ የቆረጠ ሰው ጋር ስትሄዱ ወይም ደግሞ ተስፋ የሌለው ሰው ጋር ስትሄዱ ያ ሰው ስላለመሆን ስላለመሳካት 100 መረጃዎችን ያሳያችኋል ማለት ነው። እንዴት አድርጋችሁ እንደምትሸነፉ፣ እንዴት አድርጋችሁ እንደማይሆንላችሁ፣ እንዴት አድርጋችሁ እንደማይሳካላችሁ 100 ሪዝኖች ይኖሩታል። አንዳንድ ሰው 10 ሪዝኖች ይኖሩታል። በማስረጃም በመረጃም ሊያስረዷችሁ ሊያሳዩአችሁ ይችላሉ ማለት ነው። ተስፋ በቆረጠ አካባቢ ተስፋ በቆረጡ ሰዎች ጋር ህብረት ማድረግ ተስፋ ከቆረጡ ሰዎች ጋር አብሮ ሻይ መጠጣት አብሮ መዋል አብሮ ማደር ምን ያህል ከባድ እንደሆነና አይዶንት ኖ አየር የሚያጥረኝም ብሎ ይመስለኛል ማለት ነው። ተስፋ ከማይታየው ሰው ጋር አንድ እርምጃ ለመሄድ በጣም ቻሌንጅ ያደርገኛል ማለት ነው። ምክንያቱም አንዳንድ ሰዎች ስለ ነገ ስትጠይቋቸው ጨለማ ነው የሚታያቸው፣ ስለ ነገ ስትጠይቋቸው አለመሆን ነው የሚታያቸው። ስላለመሆን ደግሞ የሚያሳምኗችሁ ብዙ ያለመሆን ምክንያቶችን ይደረድራሉ ማለት ነው። ተስፋ የቆረጠ ሰው ዝም ብሎ ተስፋ እንደማይቆርጥ ከስብርባሪው የተነሳ ከፍርስራሽነት የተነሳ ካለመሆን የተነሳ ካለመሳካት የተነሳ ምናልባትም ድግግሞሽ ውድቀት፣ ድግግሞሽ ድካም፣ ድግግም ሙከራ፣ ድግግም አለመሳካት፣ ድግግም ፈተና ሰውን ተስፋ ያስቆርጣል ማለት ነው። ሰው ዝም ብሎ በቃ just like ተስፋ ቆርጦ አይቀመጥም ማለት ነው። ብዙ ሙከራዎች ወደ አለመሆን ሲመጡ፣ ብዙ ድክመቶች ወደ ብርታት ሳይቀየሩ ሲቀሩ፣ ብዙ መፈለጎች ወደ አካል መልበስ ሳይመጡ ሲቀሩ የሰው ልጆች ተስፋ ይቆርጣል ማለት ነው። በብዙ መንገድ እንግዲህ ተስፋ የቆረጣችሁበት ጊዜ አለ ወይ ብዬ በጠይቃችሁ ብዙዎቻችሁ አዎ ሰብሊ በዚህ መንገድ ቆርጬ አውቃለሁ፣ በሪሌሽንሺፕ፣ በትዳር፣ በቢዝነሴ፣ በአገልግሎቴ፣ ከሰዎች ጋር ባለኝ ግንኙነት ተስፋ ቆርጬ አውቃለሁ የምትሉ ሰዎች እንዳላችሁ አልጠራጠርም። እኔ በህይወቴ በጣም ብዙ ጊዜ ተስፋ ቆርጬ አውቃለሁ። አቅም ያጣሁበት ጊዜ ምን ላደርግ እችላለሁ ብዬ ግራ የገባኝ ጊዜ ነበር ማለት ነው። ግን ሁል ጊዜ ሊፍታፕ የሚያደርገኝና የሚያነሳኝ የእግዚአብሔር አብሮነትና የእግዚአብሔር መገኘት ከኔ ጋር እንዳለ ሁል ጊዜ እርግጠኛ ነኝ ማለት ነውና በማልፍበት የትኛውም የህይወት መንገድ ውስጥ በማልፍበት በየትኛውም የህይወት ጎዳና ውስጥ በማልፍበት በየትኛውም ሰባራ የህይወት ምዕራፌ ውስጥ የእግዚአብሔር አብሮነት ጠግኖ የሚያሻግር ጠግኖ የሚያሳልፍ ካሰብኩበት ካሰበልኝ ነገር ጋር የሚያገናኝ የእግዚአብሔር በረከትና የእግዚአብሔር ጉብኝት ግን እኔ ቤት ውስጥ እኔ ህይወት ውስጥ በኔ ነፍስ ውስጥ በኔ ህይወት መንገድ ውስጥ የእግዚአብሔር ዓላማ እንዳለ ይገባኛል። ያ ተስፋዬን ያድሰዋል፣ ያ ተስፋዬን ያነሳዋል ማለት ነው። እና
ሰዎች ተስፋ ሲቆርጡ ወይም ደግሞ ሰዎች ተስፋ ከቆረጡ በኋላ ስለያዙት ነገር እርግጠኝነት ያጣሉ። ስለ ነገ እርግጠኝነት ያጣሉ። ስለ ዛሬ እንኳን እርግጠኝነት ያጣሉ። ስለዚህ ልባቸው በሐዘን ይሞላል። ልባቸው በምሬት ይሞላል። ልባቸው በማጉረምረም ይሞላል ማለት ነው። ምሬት የሚያወራ ሰው ወይም በምሬት የተሞላ ሰው በሐዘን የተሞላ ሰው ጋር ወኔ የለም። በሐዘን የተሞላ ሰው ጋር እምነት የለም። በሐዘን የተሞላ ሰው ጋር ስለ ነገ ሲያስብ ኢነርጂ አይደለም። ስለ ነገ ሲያስብ የእግዚአብሔርን ጣልቃ ገብነት እያሰበ ሳይሆን የሚያወራው በሐዘንና በብዙ መራርነት የተሞላ ሰው እግዚአብሔር አላየኝም፣ እግዚአብሔር አልሰማኝም፣ እግዚአብሔር እኮ እንዲያደርግብኝ ዘጋኝ እኮ ተወኝ እኮ አልሰማኝም እኮ በሚል በብዙ የማጉረምረም ምዕራፍ ውስጥ ያልፋል ማለት ነው። ምናልባት ዛሬ በዚህ የህይወት ምዕራፍ ውስጥ እየሄዳችሁ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ምናልባትም ካልተስተካከለው ነገር የተነሳ ካላማረው ነገር የተነሳ ውበት ካጣው ነገር የተነሳ ከለር ካጣው ነገር የተነሳ ሞክራችሁ ካልተሳካው ነገር የተነሳ ጥረት አድርጋችሁ ደክማችሁ ጥራችሁ ግን ሁልጊዜ ዘሴም የሆነ ጎዳና ውስጥ እየሄዳችሁ ከመሆን የተነሳ ለነገ ስታስቡ ስለ ነገ ስታስቡ ስለ መሮጥ ስለ መስራት ስለ ማገልገል ስለ ማግባት ስለ መውለድ ስለ ሪሌሽንሺፕ ስለ ፍሬንድሺፕ ስታስቡ ኢነርጂ ላጣችሁ ሰዎች፣ ጉልበት ላጣችሁ ሰዎች፣ ብርታት ላጣችሁ ሰዎች ዛሬ ከእግዚአብሔር ዘንድ መልሳለኝ ማለት ነው። ምናልባት በእንዲህ አይነት ስሜት ያልፋሉ ብላችሁ ለምታስቡም ሰዎች ደግሞ ይህንን መልእክት ሼር እንድታደርጉ በጌታ ፍቅር ጠይቃለሁኝ ማለት ነው። ተስፋ የቆረጣችሁ ሰዎች፣ አቅማታችሁ የተቀመጣችሁ ሰዎች፣ ብርታት ያጣችሁ ሰዎች፣ ኢነርጂ ያጣችሁ ሰዎች ዛሬ ከምንካፈለው ከዚህ ከእግዚአብሔር ቃል የተነሳ በጌታ በኢየሱስም ብርታት ወደ ቤታችሁ ይግባ። ተስፋ ወደ ቤታችሁ ይግባ። እምነት ወደ ቤታችሁ ይግባ። ማሃዳጋ ፕራዲቫ ጋጆ ፕራዲቫ የትኛውንም ጥያቄ የሚያልፍ የትኛውንም ቀንበር የሚሰበር የትኛውንም ሰንሰለት የሚበጣጥስ የአምላካችን የእግዚአብሔር መንፈስ ወዳላችሁበት ሁኔታ ወደ ቤታችሁ፣ ወደ ኑሯችሁ፣ ወደ እያንዳንዱ የህይወት ምዕራፋችሁ ውስጥ በጌታ በኢየሱስም ወደ ለውጥ ይምጣ። ወደ ብርታት የሚቀይር፣ ወደ ስኬት የሚቀይር፣ ወደ አሸናፊነት የሚቀይር፣ ወደ ክብር የሚቀይር፣ ወደ ለውጥ የሚያመጣ የእግዚአብሔር መንፈስ በጌታ በኢየሱስም ወደ ቤታችሁ ይምጣ። ወደ ኑሮዋችሁ ይምጣ። አቅም ወዳጣችሁበት ጉዳይ ይምጣ በጌታ በኢየሱስም። ትላንትናና ዛሬን ስታዩ በትላንትናና በዛሬ መካከል በህይወታችሁ ውስጥ ልዩነት ያለ ሰዎች አላችሁ። ምናልባት ይህንን ፕሮግራም ድንገት እየተመለከታችሁ ድንገት እያያችሁ ትላንት እኮ ጎበዝ ጸላይ ነበርኩ፣ ትላንት እኮ ቃል አነብ ነበር፣ ትላንት እኮ ከእግዚአብሔር ጋር ህብረት ነበረኝ፣ ዛሬ ግን አልቻልኩም፣ ዛሬ ግን አቅም አጣሁ፣ ስለነገም ጉልበት የለኝም፣ ስለነገም አቅም የለኝም፣ ስለነገም ተስፋ የለኝም ለምትሉ ሰዎች በጌታ በኢየሱስ ክርስቶስም እግዚአብሔር ተስፋችሁን ያድስ፣ የውስጣችሁን እምነት ያድስ፣ የልባችሁን እምነት ያድስ። በጌታ በኢየሱስ መንፈሳችሁ ይታደስ። ማሃዳጋ ፕራዲቫ ጋዶ ፕራዲቫስ በጌታ በኢየሱስ መንፈሳችሁ ይታደስ። ውስጣችሁ ይታደስ። ልባችሁ ይታደስ በጌታ በኢየሱስ። አሁን ሊፍታፕ የሚያደርግ እግዚአብሔር መንፈስ ካላችሁበት ሁኔታ የሚያወጣ በጌታ በኢየሱስ ክርስቶስ ስምና ስልጣን ጌዲዮንን ቼንጅ ያደረገ እግዚአብሔር መንፈስ፣ ጌዲዮን ፈርቶ የተቀመጠ ሰው፣ ተደብቆ እህል የሚወቃ ሰው፣ በራሱ አቅም ሲያስብ እነዚህ ምድያማውያን ማሸነፍ እንደማይችል ገብቶት የተቀመጠን ሰው ግን የእግዚአብሔር መንፈስ ከመጣ በኋላ የእግዚአብሔር መልአክ ከመጣ በኋላ ኮምፕሊትሊ የጌዲዮን አስተሳሰብ እንደተቀየረ ለጌዲዮን የአስተሳሰብ ለውጥ እንደሰጠው በጌታ በኢየሱስ ክርስቶስ ስም በኃይልና በብርታት ሳይሆን በጉልበት ሳይሆን ከእግዚአብሔር አብሮነት የተነሳ ጌዲዮን ሲሄድ እንደሚያሸንፍ እንደሚረታ ምድያማውያንን አሳልፎ እንደሚሰጠው እንደገባው በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ምድያም የሆነባችሁ ነገር ምንድን ነው? ስትይዙት የሚደፋባችሁ፣ ስትይዙት የሚበተንባችሁ፣ ስትይዙት ከእጃችሁ የሚነጠቅ፣ ስትይዙት አገኘው ያስኩ ጨበጥኩ ስትሉ ከእጃችሁ ለሚበተን ለየትኛውም በኢየሱስ ክርስቶስ ስም የጨለማ ጉልበት የሚዲያም ስፒሪት በጌታ በኢየሱስ ክርስቶስ ስም ከህይወታችሁ፣ ከኑሯችሁ፣ ከመንገዳችሁ፣ ከህይወታችሁ በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ስም አሁን መንፈሳችሁ ነፃ ይሁን። ልባችሁ ነፃ ይሁን። በጌታ በኢየሱስ ስም አእምሯችሁ ነፃ ይሁን። ፍሪደም አይምሯችሁ በኢየሱስ ስም ፍሪ ይሁን። መንፈሳችሁ ንጹህ ይሁን በኢየሱስ ስም። የእግዚአብሔር መንፈስ ወደ እናንተ ይምጣ በኢየሱስ ክርስቶስ። የትኛው
ተንኮለኛ መንፈስ ተንኮለኛ ኮኔክሽን ማሃዳጋ ፕራዲቫ ጋጆ ፕራዲቫስ ከአጋንንት ጋር ኮኔክት ያደረገ በድካማችሁ በኃጢአታችሁ በስንፍና በኢየሱስ ክርስቶስ ስምና ስልጣን በድካም ንግግር ከሰይጣን ጋር ኮኔክት ያደረገ በኢየሱስም ያስኩ ስትሉ እንዲበተን የሚያደርግ ጨበትኩ ስትሉ ከእጃችሁ የሚያወጣ አርፋችሁ እንዳትኖሩ ታምናችሁ እንዳትሰማሩ ነፍሳችሁን የሚያንከራተት በጌታ በኢየሱስ ስም የትኛውም አጋንንታዊ ተልእኮ የተመታ ይሁን። እንዳልሰራችሁ እንዳልለፋችሁ እንዳልደከማችሁ የምርት ጊዜ ላይ የመሰብሰብ ጊዜ ላይ የማጨድ ጊዜ ላይ የመያዝ ጊዜ ላይ በጌታ በኢየሱስም በበቀል የሚመጣ በቁጣ የሚመጣ በጌታ በኢየሱስ ስም ማሃሻካቶ ፕራዲቫ አልገጠማችሁም? አንዳንድ ሰው በቃ ለፍቶ እኮ ነው ደክሞ እኮ ነው ለፍቶ ሰርቶ ምን ብሎ ፋይናሊ በቃ ተመስገን ሲል ከእጁ የሚበተን ስንት ሰው አለ። እና አንዳንድ ጊዜ ብላችሁ አታቁም እግዚአብሔር ሆይ ፍጻሜን አሳምርልኝ ብላችሁ አታቁም? በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በፍጻሜያችሁ ላይ ተማማለ፣ በነጋችሁ ላይ ተማማለ፣ በጌታ በኢየሱስ ስም በስኬታችሁ ላይ ተማማለ፣ በፋይናንሳችሁ ላይ ተማማለ። የትኛውም አጋንንታዊ ተልእኮ ከነፍሳችሁ ከህይወታችሁ ከመንገዳችሁ በጌታ በኢየሱስ ስም የተሰበረ ይሁን፣ የተነሳ ይሁን። ተስፋን የሚበላ በጌታ በኢየሱስ ስም ኃይልን የሚበላ ብርታትን የሚበላ ኢነርጂን የሚበላ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ለሀገር የሚሆነው ጌዲዮን፣ ለህዝብ የሚሆነው ጌዲዮን፣ ለብዙዎች የማምለጥ ምክንያት የሚሆን ጌዲዮን ራሱን ስላልተረዳ ራሱን ስላልተገነዘበ ተደብቆ እህል እንደወቃ ነገር ግን እግዚአብሔር ሲያበራለት አንተ ብርቱ ኃያል ሰው ሲለው ከእግዚአብሔር የተነሳ ሊወርስ ሊጨብጥ ሊያስመልጥ እንደሚችል እንደገባው ታምኖ እንደተሰማራ ታምኖ እንደተንቀሳቀሰ በጌታ በኢየሱስ ክርስቶስም ዛሬ በዚህ ሰዓት በጌታ በኢየሱስ የትኛውም የፍርሃት መንፈስ በኢየሱስም ከህይወታቸው የተራገፈ ይሁን። አሁን ደግሞ ሊደፋብኝ ነው፣ አሁን ደግሞ ሊበላሽብኝ ነው፣ አሁን ደግሞ ሊጠፋብኝ ነው፣ አሁን ደግሞ ላይሆንልኝ ነው እያለ ወደ ጆሮአችሁ የሚያስተጋባ የትኛውም የኪሳራ ድምጽ የተሰበረ ይሁን በጌታ በኢየሱስም። የትኛውም የኪሳራ ድምጽ በኢየሱስም ከጆሮአችሁ ላይ ከልባችሁ ላይ ከሐሳባችሁ ላይ በኢየሱስም ከስራችሁ ላይ ከአገልግሎታችሁ ላይ ከትዳራችሁ ላይ በጌታ በኢየሱስም ከሪሌሽንሺፓችሁ ላይ በኢየሱስ ክርስቶስ ስም የተሰበረ ይሁን በጌታ በኢየሱስ ስም የተሰበረ ይሁን። እስቲ አብራችሁኝ ለአንድ ደቂቃ ከኔ ጋር እንድትጸልዩ ጠይቃችኋለሁ። በጌታ ያስኩ ስትሉ ከእጃችሁ የሚበተንባችሁ ሰዎች ሆነልኝ እኮ ብላችሁ አመስግናችሁ ሳትጨርሱ እያንዳንዱ ነገር ድምጥማጡ ለሚጠፋባችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ዘመናችሁን፣ ህይወታችሁን፣ ኑሯችሁን፣ ስኬታችሁን በጌታ በኢየሱስ የሚደበላልቅ የሚደፋ የሚያጠፋ የምድያም መንፈስ ከዘመናችሁ ከህይወታችሁ የተገለበጠ ይሁን። ለመድፋት የሚመጣ ለማበላሸት የሚመጣ በጌታ በኢየሱስም የጠላት ስራ በጌታ በኢየሱስም የተሰበረ ይሁን። አጋንንታዊ ተልእኮ የተሰበረ ይሁን። አጋንንታዊ ምሽግ በኢየሱስ ስም የተሰበረ ይሁን። ዘመናቸውን ልቀቅ፣ ነፍሳቸውን ልቀቅ፣ ህይወታቸውን ልቀቅ፣ ስኬታቸውን ልቀቅ፣ አገልግሎታቸውን ልቀቅ፣ ትዳራቸውን ልቀቅ፣ ቢዝነሳቸውን ልቀቅ፣ ስራቸውን ልቀቅ፣ ትምህርታቸውን ልቀቅ፣ ነፍሳቸውን ልቀቅ። ሂድ በጌታ በኢየሱስ ስም። ስራ ይፍረስ በኢየሱስ ስም። ይሆንላቸዋል፣ ይሳካላቸዋል። ወደ አጨዳ ይደርሳሉ፣ ወደ ምርት ይደርሳሉ፣ ወደ አዝመራ ይደርሳሉ፣ ወደ ስኬት ይደርሳሉ። ማሃዳጋ ፕራዲቫጋዶ እኔ በጣም ይገርመኛል መጽሐፍ ቅዱስ ሲናገር እኔ ወደ ማስረገዝ የማመጣን ያምላካችሁ እግዚአብሔር አላስወለድምን ይላል ማለት ነው። ልጅን የሚሰጥ እኮ ጌታ ነው። በጌታ በኢየሱስ ስም ሲደርስ ታስታውሳላችሁ የፈርዖን ስፕሪት ደግሞ ምን ያህል ከባድ እንደሆነ። እስራኤላውያን ወንድ ከወለደ ገና ሲወለዱ አዋላጆች እንዲገሉ በቃ ጀስት ላይክ ታስታውሳላችሁ አይደል? ይሄ የፈርዖን ስፕሪት ምን ያህል ከባድ እንደነበር ማለት ነው። በግብጽ ምድር ውስጥ ከእስራኤላዊ ወይም ዕብራዊ የሆነ ወንድ ልጅ ከወለደ እዛው ይገደል እዛው ይሙት የሚል አዋጅ እንደታወጀ ሙሴ ያንን ጥሶ እንደመጣ በጌታ በኢየሱስም ነገራችሁ ከዚህ ሰዓትና ደቂቃ ጀምሮ ጥሶ ይውጣ። በጌታ በኢየሱስም ጥሳችሁ ውጡ፣ ጥሳችሁ ሂዱ፣ ገደቡን እለፉ። በጌታ በኢየሱስም ገደብን የሚያልፍ አዋጅን የሚያልፍ የእግዚአብሔር ጸጋ፣ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር አብሮነት፣ የእግዚአብሔር ጣልቃ ገብነት ወደ ነገራችሁ ወደ ህይወታችሁ በጌታ በኢየሱስ ስም ይለቀቅ። 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 ሂድ ማሃዳጋ ፕራዲቫ አስባችሁታል? 9 ወር አርግዛ እናታቸው 9 ወር አርግዛችሁ 9 ወር ጠብቃችሁ 9 ወር ምግብ ተጠንቀቃችሁ አስቀማመጥ አስተኛኘት ተጠንቀቃችሁ ልክ የወሊዳችሁ ቀን ልክ ያ ልጅ ሊወለድ ሲል
ወንድ የሆነ ሁሉ ይገደል የሚል አዋጅ በጌታ በኢየሱስ ስም ከናንተ የሚወጣው ከናንተ የሚገለጠው በእናንተ የሚሰራው የእግዚአብሔር ስራ እንዳይገለጥ እናንተ የምትይዙት የምትጨብጡት ወደ በረከት እንዳይመጣ ወደ ስኬት እንዳይመጣ የሚታወጅ አዋጅ በጌታ በኢየሱስ ስም የተገለበጠ ይሁን 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 በጌታ በኢየሱስ ስራው ይፍረስ ኪዳኑ ይፍረስ የትኛውም አጋንንታዊ ኮኔክሽን በጌታ በኢየሱስ ክርስቶስ ስም አይሁንለት የሚል አይሳካለት የሚል አይለፍለት የሚል አይለፍ የሚል አይሂድ የሚል አረማመዴን አካሄዴን የሚገታ የትኛውም አጋንንታዊ ኪዳን የትኛውም አጋንንታዊ ኮኔክሽን ዘመኔን ልቀቅ ህይወቴን ልቀቅ በረከቴን ልቀቅ ኑሮዬን ልቀቅ ስኬቴን ልቀቅ ትጋቴን ልቀቅ ረሃጃጋ ፕሮዶቮሴፓ የእግዚአብሔር እሳት ይብላ የመንፈስ ቅዱስ እሳት ያቃጥል በጌታ በኢየሱስ ወደ ፍሬ እንዳትመጡ ወደ ፍሬ እንዳትደርሱ ወደ ፍሬ እንዳትመጡ የሚያደርግ የትኛውም ኮኔክሽን በጌታ በኢየሱስ ስም የፈረሰ ይሁን በጌታ በኢየሱስ ስም የፈረሰ ይሁን በጌታ በኢየሱስ ስም የፈረሰ ይሁን ኤክስፒሪየንስ ያለው እየገደለ የለመደ መንፈስ እያጠፋ የለመደ መንፈስ የሚዲያ መንፈስ እስራኤላውያን ዘርተው አጭደው ዘርተው አሳድገው በቃ እስኪደርስ ድረስ ለመታጨድ እስኪደርስ ድረስ ይጠብቃሉ ለመሰብሰብ እስኪደርሱ ድረስ ይጠብቃሉ አይወስዱትም ድምጥማጡን አጥፍተው ይሄዳሉ አይበሉትም አቃጥለው ይሄዳሉ በጌታ በኢየሱስ ስም ሲደፋ የሚደሰት ሲበላሽ የሚደሰት ፌል ስታደርግ የሚደሰት በኢየሱስ ስም የክፋት እጅ የተከለከለ ይሁን በጌታ በኢየሱስ ስም የተከለከለ ይሁን ስታዝን የሚደሰት በጌታ በኢየሱስ ስታጣ የሚደሰት ማሃጋዶ ፕራዲቫ ጃጋቦሳ አጋንንታዊ ኮኔክሽን አጋንንታዊ ሴራ በጌታ በኢየሱስ ስም ስራው ይፍረስ 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 ዘመናችንን ልቀቅ ህይወቴን ልቀቅ ኑሯቸውን ልቀቅ በረከታቸውን ልቀቅ ትዳራቸውን ልቀቅ ስኬታቸውን ልቀቅ ማሃዳጋ ፕራዲቫሳካ ፖራቫስ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም እጸልያለሁ በዚህ ሰዓት ተስፋ በመቁረጥ ውስጥ ላሉ ሰዎች እጸልያለሁ ግራ ለገባቸው ሰዎች እጸልያለሁ ያስከ ሲሉ ለሚበተንባቸው ሰዎች እጸልያለሁ ኑሮ ተመሳሳይ ለሆነባቸው ሰዎች እጸልያለሁ ዘንድሮስ አይሆንልኝም ለሚሉ ሰዎች እጸልያለሁ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም መልካም ይሁንላቸው ወደ ስኬት ይምጡ ወደ ክብር ይምጡ ወደ ፍጻሜው ይምጡ ወደ ልምላሜ ይምጡ ወደ ማጨድ ይምጡ ወደ መያዝ ይምጡ ወደ መሰብሰብ ይምጡ ወደ መብላት ይምጡ ወደ መደሰት ይምጡ ወደ ዝማሬ ይምጡ ወደ ምስጋና ይምጡ ሃሌሉያ ሃሌሉያ በኢየሱስ ስም ማሃሻካቶ ፕራዲቫሳ ሪሌቬጀኔ ሜክላሃዲና ማሃዶ ፕራዲቫስ ሜክራዲቫ ሃዶ ፕራላቫጋና ማሳ በጌታ በኢየሱስ ስም በጌታ በኢየሱስ ስም አጨናጋፊ መንፈስ ሰባሪ መንፈስ በኢየሱስ ስም ሩጫን የምትገዛ አካይድን የምትገዛ በር የምትዘጋ በኢየሱስ ስም ሌዚ መንፈስ የምታደክም መንፈስ ኢነርጂ የምታሳጣ መንፈስ ጉልበት የምታሳጣ መንፈስ ማሃዶጎ ፕራዲቫ ኤክራሃላቫጂና በጌታ በኢየሱስ ስም እንትናም እኮ አልሆነለትም የሚል መንፈስ እንትናም እኮ አልተሳካለትም የሚል መንፈስ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ዘመናቸውን ልቀቅ ህይወታቸውን ልቀቅ ኑሯቸውን ልቀቅ ቤታቸውን ልቀቅ ራእያቸውን ልቀቅ ቢዝነሳቸውን ልቀቅ ነፍሳቸውን ልቀቅ ትጋታቸውን ልቀቅ ዛሬያቸውን ልቀቅ ነጋቸውን ልቀቅ አንተ ክፉ አንተ ሰይጣን የትውልድን ተስፋ የምታጨልም ትውልድ በእግዚአብሔር እንዳይታመኑ በእግዚአብሔር ተስፋ እንዳያደርጉ በጌታ በኢየሱስ ስም ልባቸውን የምታደነድን ተስፋ የላችሁም የምትል በጌታ በኢየሱስ ስም ስራ ይፍረስ ኪዳን ይፍረስ ምሽግ ይፍረስ ምድራችንን ልቀቅ ኢትዮጵያን ልቀቅ ሀገራችንን ልቀቅ ሰሜኑን ልቀቅ ምዕራቡን ልቀቅ ደቡቡን ልቀቅ ምስራቁን ልቀቅ መሪዎችን ልቀቅ ነገስታትን ልቀቅ ፒኤማችንን ልቀቅ በኢየሱስ ስም የተለያዩ አስተዳደሮችን ልቀቅ በኢየሱስ ስም ህዝቡን ልቀቅ በጌታ በኢየሱስ ስም ልቀቅ በኢየሱስ ስም አዝመራን የምትበላ መንፈስ ፍሬያማነትን የምትበላ መንፈስ በጌታ በኢየሱስ ወደ ፍሬ የማታደርስ ወደ ክብር የማታደርስ ኤክስፒሪየንስ ያለ መንፈስ ሂድ ኢትዮጵያን ልቀቅ የኢትዮጵያ ልጆች ልቀቅ ኢትዮጵያውያንን ልቀቅ የተሰማሩበትን አካባቢ ልቀቅ ዘርማንዘሮቻቸው ልቀቅ ድንበራቸው ልቀቅ በኢየሱስም ባሉበት አካባቢ ብርታታቸው ልቀቅ ስኬታቸው ልቀቅ ሂድ ገናናነታቸው ልቀቅ በጌታ በኢየሱስ ስም ኢክራሃዲላ ቫጃና ማሳካ ፖራባስ በኢየሱስ ስም በጌታ በኢየሱስ በታይ መንፈስ
በኢየሱስም በታይ መንፈስ ወደ ክብር እንዳትመጡ፣ ወደ ስኬት እንዳትመጡ፣ ወደ መከናወን እንዳትመጡ፣ ወደ ፍጻሜ እንዳትመጡ፣ ወደ ድል እንዳትመጡ፣ በጌታ በኢየሱስም ወደ ምስጋና እንዳትመጡ፣ ወደ እልልታ እንዳትመጡ፣ ወደ ክብር እንዳትመጡ ኢያሪኮ የሚያደርግ በጌታ በኢየሱስም የትኛውም ጨለማ ከዘመናችሁ ከህይወታችሁ ከኑሯችሁ በኢየሱስም የተሰበረ ይሁን። በትላንት ትዝታ የሚያኖር፣ በትላንት ድካም የሚያኖር፣ በትላንት ውድቀት የሚያኖር፣ በትላንት አለመሳካት የሚያኖር በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ስምን በሚያድስ ታሪክን በሚቀይር ህይወትን በሚቀይር የሌለን ወደ መኖር የሚያመጣ በሚጠራ በሚያደርግ በሚፈጥር በጌታ በኢየሱስ ስም ኪዳንን እናፈርሳለን፣ ምሽግን እናፈርሳለን በኢየሱስ ስም። እግዚአብሔር ሁል ጊዜ ማለዳ ማለዳ አዲስ ነው እንደሚል አዲስ በረከት ወደኛ ይመጣል፣ አዲስ ክብር ወደኛ ይመጣል፣ አዲስ ስኬት ወደኛ ይመጣል። አዲስ ስኬት፣ አዲስ በር፣ አዲስ ክብር፣ አዲስ ኮኔክሽን፣ አዲስ ሰማይ በጌታ በኢየሱስ ስም ዝናብን የሚያወርድ የበረከት ዝናብ፣ የስኬት ዝናብ፣ የመከናወን ዝናብ፣ ወደ አጨዳ የሚያመጣ ዝናብ በኢየሱስ ስም ወደኛ ይዘንባል በጌታ በኢየሱስ ስም። ማሃሻካቶ ፕራዲቫሳ በጌታ በኢየሱስ ስም ይህንን ጸሎት እንድትጸልዩ አበረታታችኋለሁ በጌታ በኢየሱስ ክርስቶስ ስም። አንዳንድ ሰዎች በትላንት ትዝታ ውስጥ ቀርተዋል። በትላንት የድካም ትዝታ ውስጥ፣ ያለ መሳካት ትዝታ ውስጥ፣ መሄግራ ዲቫጃና ማሳ ያለ መሆን ትዝታ ውስጥ፣ የስብራት ትዝታ ውስጥ፣ የውድቀት ትዝታ ውስጥ ማሃጋዶ ፕራዲቫ ጋላቦሳ መጽሐፍ ቅዱስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚል ከኔ አይደለም፣ ከኔ አቅም ከኔ ጉልበት አይደለም፣ ኃይልን በሚሰጠኝ በክርስቶስ ግን ሁሉን እችላለሁ እንደሚል በጌታ በኢየሱስ ስም ሁሉን የሚያስችል የእግዚአብሔር ጸጋ፣ ሁሉን የሚያስችል የእግዚአብሔር አብሮነት ከኔ ጋር አለ፣ ከናንተ ጋር አለ። ይህ ጸጋ ይከተላችሁ፣ ይህ ጸጋ መንገዳችሁን ያብራ። ይህ ጸጋ በጌታ በኢየሱስ ስም በሚያስፈልጋችሁ የህይወታችሁ ምዕራፍ ሁሉ ይገለጥላችሁ በጌታ በኢየሱስ ክርስቶስ። እግዚአብሔር አስደናቂን ነገር፣ አስደማሚን ነገር፣ እጅን ባፍ የሚያስጭን ነገር ደግሞ በህይወታችሁ በኑሯችሁ ያደርጋል በጌታ በኢየሱስ ክርስቶስ ስም። በዚህ ይባርካችኋለሁ። እግዚአብሔር ይባርካችሁ። ላካፍላችሁ የፈለኩት ቃል ነበር፣ ግን ሙሉ ለሙሉ ወደ ፕሬየር ነው የገባሁት። እግዚአብሔር አንድን ሰው እንደነካ፣ አንድን ሰው ቼንጅ እንዳደረገ፣ እግዚአብሔር እንደቀየረ አምናለሁኝ ማለት ነው። ላጋራችሁ የፈለኩት የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 16 እንደዚህ ይላል ማለት ነው። ከ15 ላንብበው። እግዚአብሔር እንዲህ ይላል፣ የዋይታና የመራራ ልቅሶ ድምጽ በራማ ተሰማ። ራሄል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናትን እምቢ አለች። እግዚአብሔር እንዲህ ይላል፣ ድምጽሽን ከለቅሶ ዓይንሽንም ከእንባ ከልኪ። እግዚአብሔር እንዲህ ይላል፣ ድምጽሽን ከለቅሶ ዓይንሽንም ከእንባ ከልኪ። ለስራሽ ዋጋ ይሆናልና ከጠላትም ምድር ይመለሳሉና ለፍጻሜሽ ተስፋ አለ ይላል እግዚአብሔር። ልጆችሽ ወደ ዳርቻቸው ይመለሳሉ። ለፍጻሜሽ ተስፋ አለ ይላል እግዚአብሔር። ልጆችሽም ወደ ዳርቻቸው ይመለሳሉ። አንቺ ግን ምን አድርጊ? ዓይንሽን ድምጽሽን ከለቅሶ ዓይንሽንም ከእንባ ከልኪ ይላል። ሃሌሉያ። ድምጽሽን ከለቅሶ ዓይንሽንም ከእንባ ከልኪ፣ ድካምሽ ያለ ዋጋ አይቀርምና። ክብር ለእግዚአብሔር ይሁን። እናስ ምንድን ነው? ለፍጻሜሽ ተስፋ አለ ይላል እግዚአብሔር። ለፍጻሜሽ ተስፋ አለ ይላል እግዚአብሔር። በለቅሶ ውስጥ እያለፋችሁ ነው። በሐዘን ውስጥ እያለፋችሁ ነው። ነገሮች ተበታትነውባችሁ ተስፋ ቆርጣችኋል። ነገሮች አልሄድ ብለዋችኋል። ነገሮች አልሰራ ብለዋችኋል። የእግዚአብሔር ቃል እንዲህ ይላል፣ ድምጽሽን ከለቅሶ ከልኪ፣ ዓይንሽንም ከእንባ ከልኪ ይላል ማለት ነው። ለፍጻሜሽ ተስፋ አለና። ክብር ለእግዚአብሔር ይሁን። ልጆችሽ ይሰባሰባሉ እንዳላት፣ ልጆችሽ ይመጣሉ እንዳላት ራሄልን ማለት ነው። ይህ ድምጽ ወደ ኤርሚያስ ሲመጣ እስራኤላውያን የነበሩበት ሁኔታ፣ ይሁዳውያን የነበሩበት ሁኔታ ጥሩ ሁኔታ አልነበረም። በምርኮ ሁኔታ ውስጥ የነበሩበት፣ የባቢሎን ምርኮ የነበረበት፣ በምርኮ እህት ወንድሞቻቸው የተወሰዱበት፣ እንደገና ደግሞ ስለ ራማ ያወራል ማለት ነው። ራማ ደግሞ ራሄል የተቀበረችበት ስፍራ ነው። በዛ ስፍራ ደግሞ ብዙ ምርኮኞች የሚቀመጡበት ስፍራ፣ የተበታተኑበት ስፍራ፣ የሐዘን የለቅሶ ድምጽ የሚሰማበት ስፍራ ነው። ነገር ግን አሁን እየሆነ ያለው ሐዘን ነው። አሁን እየሆነ ያለው ስብራት ነው። አሁን እየሆነ ያለው በቃ ዓይንሽን ከእንባ የሚከለክል ነገር አይደለም። ነገር ግን አሁን ያለሽበት ሁኔታ እንኳን ቢሆን ዓይንሽን ከእንባ ከልኪ፣ ድምጽሽን ከለቅሶ ከልኪ፣ ድካምሽ ያለ ዋጋ አይቀርምና። ከዛስ ለፍጻሜሽ ተስፋ አለ። ክብር ለእግዚአብሔር ይሁን። ለፍጻሜሽ ተስፋ አለ።
ለፍጻሜሽ ተስፋ አለ። እህቴ ለፍጻሜ ተስፋ አለሽ። ወንድሜ ለፍጻሜ ተስፋ አለ። ተስፋ እንደሌላቸው ልጆች ደግሞ አልተዋችሁም እንዳለ፣ አባት ወላጅ እንደሌላቸው ልጆች አልተዋችሁም እንዳለ ጌታ ኢየሱስ ክርስቶስ ፍጻሜ የሚባል ዴስቲኒ አለን። ይህም ዴስቲኒያችን፣ ይህም ፍጻሜያችን ደግሞ ከክርስቶስ ጋር የዘላለምን ሕይወት ማግኘት ነው። ከክርስቶስ ጋር ለዘላለም መኖር ነው። ከክርስቶስ ጋር በዘላለም ሕይወት ውስጥ መመላለስ ነው ማለት ነው። በጌታ በኢየሱስ ስም ይህ በረከት፣ ይህ ስኬት፣ ይህ ጉብኝት ወደ ሕይወታችሁ፣ ወደ ኑሯችሁ፣ ወደ እያንዳንዱ የሕይወታችሁ ምዕራፍ እንዲመጣ እጸልያለሁ በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ተስፋን የሰጠ የታመነ ነው እንደሚል፣ ዛሬ ተስፋ የቆረጣችሁ ሰዎች፣ የሐዘን ድምፅ ከዓይናችሁ እንባ የሚፈስ የሐዘንን ድምፅ የምታወጡ፣ በሐዘን ልባችሁ የተሰበራችሁ ሰዎች እንደዚህ ይላል እግዚአብሔር አምላክ፣ ድምፅሽን ከለቅሶ ዓይንሽንም ከእንባ ከልኪ። ድምፅሽን ከለቅሶ ዓይንሽንም ከእንባ ከልኪ። ድካምሽ ያለ ዋጋ አይቀርምና የድካምሽን ፍሬ ትበያለሽና። ደግሞ እግዚአብሔር አምላክ እንዲህ ይላል፣ ለፍጻሜሽ ተስፋ አለ። ተበታትነሽ አትቀሪም፣ እንዳለቀሽ አትቀሪም። ልጆችሽ ይሰበሰባሉ እንዳለ ለእስራኤል የገባላትን ኪዳን እንደፈጸመ ዛሬ ኃያል ሀገር እንዳደረጋት በጌታ በኢየሱስ ክርስቶስ ደግሞ እኛ ወደዚህ ሕይወት ወደዚህ መንግስት እንድንመጣ ኦፖርቹኒቲ የሰጠን እድል የሰጠን ጌታ በሐዘን ውስጥ በማጣት ውስጥ በስብራት ውስጥ ብንሄድ እንኳን በሐዘናችን እንዳንበረታ የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት እንደሚል መጽሐፍ ቅዱስ ሐዘናችሁንም ጭንቀታችሁንም ጌታ ኢየሱስ ክርስቶስ ይቀበላችሁ ዘንድ ዝግጁ ነው ማለት ነው። ስለዚህ ዛሬ የሚያስጨንቃችሁን፣ የሚከብዳችሁን፣ ተስፋ ያሳጣችሁን፣ ብርታት ያሳጣችሁን፣ ጉልበት ያሳጣችሁን የትኛውንም ጥያቄ ለሱ በመስጠት ከሱ ጋር ህይወታችሁን እንድትቀጥሉ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዛሬ እግዚአብሔር በመንፈስ ቅዱስ አማካኝነት እንዳጽናናችሁ፣ እንዳበረታችሁ፣ እንዳገዛችሁ ተስፋ አደርጋለሁኝ ማለት ነው። ድምፅሽንም ከለቅሶ ዓይንሽንም ከእንባ ከልኪ እንደሚል መጽሐፍ ቅዱስ ለፍጻሜሽ ተስፋ አለና ይላል ጌታ እግዚአብሔር እንደሚል መጽሐፍ ቅዱስ ዓይናችሁን ከእንባ ድምፃችሁንም ከለቅሶ በመከልከል እግዚአብሔርን በማመን እግዚአብሔርን በመጠበቅ ፍጻሜያችሁ ላይ እንድትደርሱ እናፍቃለሁ። እግዚአብሔር በዚህ ይባርካችሁ፣ በትዕግስት ይባርካችሁ፣ በእምነት ይባርካችሁ፣ እግዚአብሔርን በማመን ይባርካችሁ፣ እግዚአብሔርን ተስፋ በማድረግ ይባርካችሁ። ፍጻሜ የሚባል ተስፋ እግዚአብሔር አዘጋጅቶላችኋል። መጽሐፍ ቅዱስ ሲናገር ለእናንተ የማስባትን ሀሳብን ያውቃለሁ፣ ፍጻሜና ተስፋ ያለው ነው እንጂ የክፉ አይደለም እንደሚል እግዚአብሔር ለእናንተ የሚያስበውን ሀሳብ ያውቃልና የሚያስጨንቃችሁን ነገር ሁሉ ለእሱ በመስጠት ህይወታችሁ እንድትቀጥሉ እግዚአብሔር አምላክ ይርዳችሁ። እወዳችኋለሁ። ዘመናችሁ ህይወታችሁ ይባረክ። አስተያየት ካላችሁ እስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። አሜን ቲቪ የወንጌል ድምጽ ነው። አብራችሁን ደግሞ ይህንን የወንጌል ስራ እንድትሰሩ በጌታ ፍቅር ጠይቃችኋለሁ። ሰብለ በቀለ ነበርኩኝ። ተባረኩ።